ሰው ራሱን ለገበያ ያቀረበበት ዘመን እኮ ነው ክርስቲያኖች። ሰው በተማረው ትምህርት ዋጋ ማውጣት ያልቻለበት ዘመን እኮ ነው እግዚአብሔር ቤተሰቦች። ወርቅና ብር ገንዘብ እያወጣ ሰው ግን ዋጋ ያጣበት ዘመን ነው። ሰው ዋጋ ያጣበት የረከሰበት ዘመን። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 12 ቁጥር 25 ላይ የጻፈውን ቃል ነው። ቃሉም የሚለው ኡቁ እንከ ኢትበይጎ ለዘጸዋዕክሙም ሰማይ፣ ለሚጠራችሁ እምቢ እንዳትሉ ተጠንቀቁ የሚል ቃል ተጽፎ እናገኛለንና በዚህ ቃል እንማራለን። አምላካችን እግዚአብሔር በመካከላችን ተገኝቶ እንዲመክረንና እንዲያስተምረን ቅዱስ ፈቃዱ ይሆነልን። ይሰማል አይደል? እስኪ ምን አልኩኝ? የከኔ ጋር ይሄን ቃል ትላላችሁ። ለሚጠራችሁ እምቢ እንዳትሉ ተጠንቀቁ። ሐዋርያው ቅዱስ ጳውሎስ ሰማያዊውን ጥሪ በዕብራውያን ዘንድ የደረሰውን በዘመናቸው ያገኙትን ሰማያዊ ጥሪ እምቢ እንዳይሉና እንዳይቀጡ የነገራቸው በዚህ ቃል መሰረት ነው። እግዚአብሔር በተራራ ላይ በተናገረ ጊዜ እምቢ ያሉትን ሰዎች የቀጣቸው ከሆነ እናንተንም እንዴታ ከሰማይ የመጣውን ጥሪ እምቢ ብትሉና ባትቀበሉ እንዴት አድርጎ ይቀጣን ይሆን ይላል። እግዚአብሔር ሰማያዊ መምህር፣ ሰማያዊ ትምህርት፣ ሰማያዊ ምግብ አምጥቶልናለኛ። ሁላችንንም ሰማያዊ ያደርገን ዘንድ ሰማያዊው ምድራዊ ሆኗል። ምድራዊ በመሆኑ እኛ ሁላችን ደግሞ ሰማያውያን ሆነናል። ነቢያት አባቶቻችን እግዚአብሔርን ወደ ምድር ጠሩት። እግዚአብሔርም የነቢያትን የአባቶቹን ጥሪ ሰምቶ ወደ ምድር መጣ። እኛም ስንጠራው የመጣልንን አምላክ ወደ ምድር መጥቶ በጠራን ጊዜ ከሱ ጋር አብረን ወደ ሰማይ እንድንሄድ ይጠብቃል እግዚአብሔር። ወደ ምድር እንደመጣ በምድር አልቀረም እግዚአብሔር። አምላካችን ኢየሱስ ክርስቶስ ወደ ምድር በድንግል ማርያም በኩል መጥቷል። በድንግል በኩል ወደ ምድር የመጣው ኢየሱስ ክርስቶስ ተመልሶም አድርጓል። ይህም የሚያሳየን ወገኖቼ ሁላችንም ወደ ምድር በልደት ስጋዊ መጥተናል፣ በልደት መንፈሳዊ ደግሞ ሰማያውያን ሆነናል። አሁን ሰማያውያንም መሬታውያንም ነን። ኢየሱስ ክርስቶስ በምድር በተመላለሰ ጊዜ ሰማያዊም መሬታዊም ነበረ። መለኮትም ነው ሰውም ነው ኢየሱስ ክርስቶስ። በሰማይ መላእክት ያመሰግኑታል፣ በምድር ደቂቀ አዳም ይዘምሩለታል። እንደ ሰውነቱ ሲበላ እንደ አምላክነቱ ደግሞ ታምራት እያደረገ አይተነዋል። ህብስት እያበረከተ ሲያበላ ማለት ነው። እንደ ሰውነቱ ሲራብ እንደ አምላክነቱ ደግሞ የተራቡትን ሲያጠግብ እየተመለከትነው ነበር። እንደ ሰውነቱ ሲቆስል እንደ አምላክነቱ የቆሰሉትን ከቁስላቸው ሲፈውሳቸው ተመልክተናል። ኢየሱስ ክርስቶስ በምድር ሳለ ሰማያዊም መሬታዊም ነበረ። ኢየሱስ ክርስቶስ በምድር ሳለ ሰማያዊም መሬታዊም ነበረ። እኛም በምድር ሳለን ሰማያዊም መሬታዊም ሆነን እንኖራለን። አሁን ሁላችን ሁለት ልደት ተወልደናል። ስንት ልደት? ሁለት ልደት ተወልደናል። ከስጋ እና ከመንፈስ ተወልደናል። በስጋ በመወለዳችን ምድራዊ ነን፣ በመንፈስ በመወለዳችን ደግሞ ሰማያውያን ነን። ስለዚህም ነው ሰማያዊ ጥሪ የተላለፈልን። በስጋ ለተወለዱት ብቻ የተላለፈ ጥሪ አይደለም። ይሄ ሲጀመር ይኸውላችሁ ክርስቶስ በስጋ የመጣ ቢሆንም ለመረጠው ለይስሐቅ ነው ይሄ ዕድል የተሰጠው። በይስሐቅ በኩል ነው የመጣው እንጂ በኤሳው በኩል አይደለም። ልደት ስጋዊን ያገኘው ኢየሱስ ክርስቶስ ከይስሐቅ ዘር ነው ማለት ነው። ምንም እንኳን ቀድመው የተወለዱ እነ እስማኤል ቢኖሩም የተስፋው ቃል ባለቤቶች ስላልነበሩ የተስፋው ቃል ለሌላቸው ሰዎች የዘር ሐረግ ውስጥ እንዲገቡ አልፈቀደላቸው። የተስፋው ቃል ከነበረው ከይስሐቅ ነው ኢየሱስ ክርስቶስ የተወለደውና እኛ ሁላችን የተስፋው ቃል ባለቤቶች ስለሆን ሰማያዊ ጥሪ ተላልፎልናል፣ ሰማያውያንም ሆነናልና ለዚህ በረከት ለዚህ ክብር የጠራን እግዚአብሔር ስሙ የተመሰገነ ይሁን። ዛሬ በነነዌ ዋዜማ ሆኜ ይሄንን ቃል ያነሳሁላችሁ
እንቢተኛና አመፀኛ ትውልድ የሚቀጣውን ቅጣት እንድናይ ነው። እግዚአብሔር እንቢተኛንና አመፀኛን ትውልድ ይተወዋል፣ ረድኤቱን ያረቅበታል። እግዚአብሔር ረድኤቱን ያራቀበት ትውልድ ደግሞ ማንም ሊያወጣው የማይችለው የመከራ ማዕበል ውስጥ ሂዶ ይቀረቀራል። እንቢተኛና አመፀኛ ትውልድ በራሱ ፈቃድ ይሄዳል። እሺ ብሎ ለእግዚአብሔር የሚታዘዝ ሕዝብ ደግሞ ከእግዚአብሔር ጋር ይሄዳል። የሁለቱን ልዩነት በደንብ እንድናይ ነው። በትንቢተ ዮናስ ምዕራፍ 1ን ስንመለከት ሰሞኑን 3ቱንም ቀን ስትማሩት ስለምትሰነብቱ እኔ ይችን የዮናስን የእንቢተኝነት ምዕራፍ ብቻ ነው አሳይቻችሁም። እንቢተኛ በመሆኑ እንዴት እንደተቀጣ እምቢ ብንል ለሚጠራን ለእግዚአብሔር ለጠራን አምላክ ሰማያዊውን ጥሪ እምቢ ብንል የሚገጥመንን ፈተና ነግሬያችሁ ነው መሄድ የምፈልገው። እግዚአብሔር ቃሉን እንድንሰማ ቅዱስ ፈቃዱ ይሆነልን። ዮናስ እግዚአብሔር ጠራው ለታላቋ ከተማ ለነነዌም የመዳንን ስብከት እንዲሰብክላቸው የሚድኑበትን መንገድ እንዲያሳያቸው ነገረው ይል። ነነዌ በኢራቅ ከተማ ዛሬ ካለችው ኢራቅ ከምትባለው አገር በስተሰሜን በኩል የሚገኝ በጤግሮስ ወንዝ ዳርቻ ላይ የሚገኝ ከተማ እንደሆነ ተጽፏል። በታሪክ የምናውቀው እንደዚያ ነው። ፍርስራሹ ዛሬም እንዳለ ይነገራል። ለዛች ከተማ በወቅቱ የአሦር መንግስት ዋና ከተማ ስለነበረ በጣም ያደጉና የዘመኑ ሰዎች ይኖሩበት የነበረ ስለነበረ በኃጢአትም እጅግ ያደጉ ነበሩ። ሰው በመንፈስ ሲያድግ የእግዚአብሔር ከተማ ይሆናል። ሰው በሀብትና በስጋዊ ዕውቀት ብቻ ሲጎለምስ ደግሞ የአጋንንት መጫወቻ ይሆናል ማለት ነው። ከእግዚአብሔር ይለያል። እነዚህም ሰዎች በስልጣን ከፍ ከፍ ብለው ዓለምን ገዝተዋል። በሀብትም የሚደርስባቸው የሌለ ታላላቆች ሆነዋል። እግዚአብሔር ግን ከነሱ ጋር አልነበረም። በዚህ ምክንያት ነው 120 ሺህ ሰዎች ያሉባትን ከተማ እግዚአብሔር ሊቀጣት ፈለገ። ግን አስቀድሞ ቃሉን የሚነግራት የምትድንበትን መንገድ የሚያሳያት መምህር ላከላት። እግዚአብሔር ቸር ነውና ማንንም ሳይነግር ስለማይቀጣ አስቀድሞ እሱን ላከ። ለሰባት ካት ኖህን እንደላከ ሁሉ ማለት ነው። ለሰባት ካት ኖህን ልኮላቸዋል። አስቀድሞ ሄኖክን ልኮ ነበር እግዚአብሔር። ለቃየል ልጆች እነ ሄኖክን የመሳሰሉ ሰዎች ልኮ ነበረ። በእነሱ ሁሉ አልተጠቀሙም። እግዚአብሔር ማንንም እንዲሁ ስለማይቀጣ ነው። የሚያስተውል ትውልድ ይገነዘባል። የማያስተውል ትውልድ ግን መቼም ቢሆን ቢነግሩት ስለማይገባው ከእግዚአብሔር ቅጣት ሳያመልጥ ይቀራል ማለት ነው። ማስተዋል እንድንችል እግዚአብሔር ይርዳን። እነዚህም ሰዎች እንዲያስተውሉ ነው መልእክተኛ የላከላቸው። ዮናስ ግን ምንም እንኳን የተነገረው ጉዳይ ከባድ ቢሆንም ከራሱ የሚቀድም አጀንዳ ስላልነበረው ውሸተኛም ላለመባል ለእግዚአብሔር እምቢ ብሏል። በልዩ ልዩ ምክንያት እምቢ ብሏል። ከእግዚአብሔር ክብር ይልቅ የራሱን ክብር የሚያስቀድም ሰው ስለነበረ እምቢ ብሎ ራሱ ወደ ፈቀደው መንገድ ሂዷል። ወደ ገዛ መንገዱን ያዘነበለው ወጣ ሲል ወደ ተርሴስ የምትሄድ መርከብ አገኘና በዚያች መርከብ ገብቶ ሊሻገር ፈቀደ። የኢትዮጵያን ባህር ወይም ዛሬ ሜዲትራኒያን ብለን የምንጠራውን ባህር በጀልባ በመርከብ ሊሻገረው ፈለገና ገንዘብ ስለነበረው ተሳፈረ ነው የሚለው። የገጠመውን ሁላችሁ ታውቃላችሁ። አንደኛ የእንቅልፍ ማዕበል ውጦት ነበረ። ሁለተኛ ደግሞ መርከቡ እስኪሰበር ድረስ ማዕበል ሞገድ ያናውጠው ነበር። በዚያ መከራ ውስጥም ሆኖ እንቅልፍ ውስጥ ነው የነበረው። ይሄም ራሱ ከባድ ነገር ነው። ክርስቲያኖች እግዚአብሔር የተወው ሕዝብ ምልክቱ ይሄ ነው። ምንም አይነት ፈተና ውስጥ እንኳን ሆኖ አይጸልይም፣ ስመ እግዚአብሔር አይጠራም። እግዚአብሔር በህሊናው ውስጥ የሌለ ሰው እግዚአብሔር ነፍሳችንን ሲለያት እንደዚያ ነው። በነገራችን ላይ አንደነግጥም። ምንም አይነት ፈተና ውስጥ ምንም አይነት ችግር ውስጥ ብንሆን አንደበታችንን ለምስጋና ለጸሎት አንከፍትም፣ እጃችንንም ለእግዚአብሔር አንሰጥም። እንዲሁ ዝም ብለን ነው የምንተኛው ማለት ነው። ዛሬም እየሆነ ያለው እንደዛ ይመስለኛል። ክርስቲያኖች ምን ያላየነው ፈተና አለ? ያልተነሳብን ማዕበል አለ፣ ወጀብ ፈተና አለ እንዴ? መርከባችን ልትሰበር ተቃርባ እንዲሁ ዝም ብለን እንቅልፍ ውስጥ ያለን ብዙዎቻችን አይደለን? ይሄ ሁሉ ፈተና ጸሎት ካላስጀመረን፣ ይሄ ሁሉ መከራ ወደ እግዚአብሔር ካላቀረበን፣ ሞት በየደጃችን ረክሶ እየተመለከት አንዱ አንዱን እየገደለው አንዱ አንዱን በጭካኔ ቆራርጦ እየጣለው እየተመለከተ እንደኛ ዘመን ሞት የረከሰበት ዘመን አለ እንዴ?
እንደኛ ዘመን ሰው እንደ ቆሻሻ የተጣለበት ዘመን አለ። እንደኛ ዘመን ረሃብ በከተማ ረሃብ በገጠር የበዛበት ዘመን አለ። እንደኛ ዘመን እግዚአብሔር ረድኤቱን ያራቀበት ዘመን አለ። ሰው ራሱን ለገበያ ያቀረበበት ዘመን እኮ ነው ክርስቲያኖች። ሰው በተማረው ትምህርት ዋጋ ማውጣት ያልቻለበት ዘመን እኮ ነው እግዚአብሔር ቤተሰቦች። ወርቅና ብር ገንዘብ እያወጣ ሰው ግን ዋጋ ያጣበት ዘመን ነው። ሰው ዋጋ ያጣበት የረከሰበት ዘመን እንደዚህ ዘመን አለን። እንዲህም ሆኖ ግን መተኛታችን ደግሞ ይገርማል። ዮናስ ከባዱ ነገር እዚህ ላይ ነው የነበረው። እንደው እምቢ ማለቱ ለዚህ ነው የዳረገው፣ ለስንፍና ጸጥ ወዳለ እንቅልፍ ውስጥ በአዚም ውስጥ እንዲኖር ነው ያደረገው። ምቾት እንዳይመስላችሁ ሰውን አልጋ ላይ የሚያገላብጠው አልጋ ላይ ረጅም ሰዓት እንዲያጠፋ የሚያደርገው ምቾት አይደለም። አንዳች አዚም ስለተጫነበት ነው። የሆነ ነገር አለብን ማለት ነው። ዮናስ የገባበት ከባዱ ችግር ራሱን ማዳን የማይችልበት። ይሄ ሰው እኮ ቢነቃ ቢያንስ ስመ እግዚአብሔር ጠርቶ ሄድን ነበር። በኋላ ሰዎችም ጠርተው ምንድን ነው ያሉት? ጸው ስመ አምላክከ ተንስ ወጸው ስመ አምላክከ፣ ተነስ የአምላክን ስም ጥራ፣ ከመይነጥፋ በከንቱ እንዳንጠፋ እባክህ ተነስ የአምላክን ስም ጥራ። ባህሩንና የብሱን የሚያመልከውን አምላክ አመልካለሁ ትላለህ፣ ግን ተነስ የአምላክን ስም ጥራና እኛን ማድነን ብለው እስኪ ቀሰቅሱት ድረስ ዮናስ እንቅልፍ ውስጥ ነው የነበረው። አዚም ውስጥ ያላችሁ ሰዎች መቼ ነው የምንትነቁት? በእውነት ጸሎት ያልጀመርን ሰዎች በዚህ መከራ ውስጥ እንኳን እያለፍ ለዚች ሀገር ለወገኖቻችን መጸለይ ያልቻል። በዚህ ሰዓት በረሃብ የሚሞቱ ብዙዎች ናቸው። በዚህ ሰዓት ፈተና ደርሶባቸው ከሃይማኖት የሚወጡ በጣም ብዙዎች ናቸው። በዚህ ሰዓት አስጨናቂ ችግር ውስጥ ሆነው ራሳቸውን ለማጥፋት ራሳቸውን የሚያጠፉበት መሳሪያ ይዘው ወደ የቤታቸው እየገቡ ያሉ ብዙዎች ናቸው። ራሱን የሚያጠፋው ለምንድን ነው የበዛው? ዓለም የማትመች ሆናለች ማለት ነው። እንደዚያ ነው እያሳየን ያለው። ግን እንዲህም ሆኖ ለጸሎት እጃችን አለመዘርጋቱ በእውነት ቀኑ ሙሉ ምህላ ይዘንስ ብንውል በዚህ ዘመን ይደነቃል፣ ይገርማል። ቀኑ ሙሉ ሌሊቱን ሙሉ ለጸሎት እጃችንን ብንዘረጋ በእውነት ይሄ ሙሴ ከአማሌቃውያን ጋራ በተዋጋ ጊዜ እጁን ዘርግቶ እንደዋለው እንደዚያ አማሌቅ ድል እስኪነሳ ድረስ ፀሐይ ወጣ እስክትጠልቅ ድረስ እጃችንን ብንዘረጋ ማን ነው በእውነት የሚገረም? ይህን ሁሉ ሰዓት ምን እያደረገ ነው የሚለን ማን ነው? ማንም የለም፣ ማንም አልነበረም። ግን አሁንም ቢሆን ለጸሎት የበረታ መንፈስ የለንም። ለወሬ፣ ለሐሜት፣ ለሱስ፣ ለሌላ ጉዳይ ጊዜያችንን አባክንን ጨርሰነዋል፣ በትነነዋል። ዮናስ እንዲህ አይነት ፈተና ውስጥ ነበር የገባው። የዮናስ መተኛት ደግሞ የሚገርማችሁ ሰዎቹ ለመጣባቸው መከራ መፍትሄ የማይሆነውን ነገር ሲያግበሰብሱ እንዲውሉ አደረገ። በጣም ጊዜ ያባከኑት የማያድናቸው መፍትሄ ላይ ነው፣ የማያድናቸው ነገር ላይ ነው ጊዜ ያባከኑት። ተነሱ፣ የአማልክቶቻቸውን ስም ጠሩ። ዳጎን፣ ቤል፣ አጵሎን፣ ቤልፌጎር ሌሎችንም ጠሩ። እንደየአምላኮቻቸው ተንጫጩ። አንድም ግን ከአማልክት መካከል ደርሶ ባህሩን ጸጥ ያደረገላቸው ነፋሱን የገሰጸላቸው አንድም አምላክ አልተገኘም፣ አልታየም። ሁሉም ፈተና ውስጥ ሆነው ቁልጭ ቁልጭ ይሉ ነበር። መርከቡ ሊሰበር ተቃርቧል። ሞት ወደ እነሱ እየቀረበ ነው። አሁንም ፈተናው አልቆመም። ተመልከቱ። የዮናስ መተኛት የመፍትሄውን ጊዜ የፈተናውን ማብቂያ ጊዜ አራዝሞታል። ሰዎችም በምን መንገድ መዳን እንዳለባቸው መፍትሄ እንዳያመነጩ አድርጓቸዋል። ክርስቲያኖች የኛ የክርስቲያኖች ዝምታ፣ የኛ የክርስቲያኖች ስንፍና፣ የኛ የክርስቲያኖች ዓለማዊ መሆን። አንዳንዶቻችን እኮ ከዓለማውያን በላይ ነን። ጉቦ ሲቀበል አንዳንዱ ሰው ሲያመነዝር ዘፈን ቤት፣ ጭፈራ ቤት፣ ዳንስ ቤት፣ መብል መጠጥ ሌሊትና ቀን የሚበላበትና እንስሳዊ ስሜት የሚበረታበት አካባቢ ላይ ስትመለከቱት ክርስቲያን መሆኑን የምትጠራጠሩት በጣም ብዙ ሰው አለ። ሲዋሽ ስትመለከቱት ይሄ ሰው ምን ሆኖ ክርስቲያን የሚባል ልትሉ የምትችሉት በጣም ብዙ ሰው ነው ያለው። እና የኛ ወደ ዓለም መገስገስ ይችን ዓለም ዋጋ ያስከፍላታል። ለምን መሰላችሁ? እግዚአብሔር በአንድ በኤልያስ ጸሎት እልፍ እስራኤልን ታድጎ የለም እንዴ?
በአንድ በኤልያስ ጸሎት ዝናብ ወርዶላቸው ጠግበው ያደሩ እስራኤል ብዙ ናቸው። በአንዱ በነቢዩ በኤልሳ ጸሎት ልጅ ያገኙ መካኖች፣ ከመሸጥ የዳኑ ባሮች፣ ሀብት አጥተው በረሃብ የሚበሉት የሚጠጡት አጥተው በረሃብ ከመጎዳት የዳኑ ሰዎች ስንቶች ናቸው። በአንድ በጳውሎስ ስብከት የዳኑ ነፍሳት፣ በአንድ በጳውሎስ ትጋት የዳኑ ሀገሮች ስንቶች ናቸው። በባህርም በየብስም ተሯሩጠው ያዳኗቸው ሰዎች እኮ በጣም ብዙ ናቸው። ማንን አድናል? ለማን መዳን ምክንያት ሆናል? ጥያቄው እሱ ነው። ክርስቲያኖች ለማን ችግር መፍትሄ ሆናቸዋል? ለየትኛው ፈተና መጥፋት ምክንያት ሆናቸዋል? ብዙዎቻችን የፈተና ምንጭ ነን። ብዙዎቻችን የችግር ምንጭ ነን። ብዙዎቻችን የችግሩ ማዕከል እኛ ራሳችን ነን። ክርስቲያን የችግር መፍትሄ ነው እንጂ የችግር ምንጭ ሊሆን በፍጹም አይገባውም። ክርስቲያን ለዚህ ዓለም ጤና ነው መሆን ያለበት። ለዚህ ዓለም መዳን ምክንያት መሆን ያለበት ክርስቲያን ነው ወገኖች። እኛ ለማን መዳን ምክንያት ሆነናል? የኛ ጸሎት ማንን አድኗል? የኛ ጸሎት የማንን ፈተና ርቋል? የእህቶቻችሁን የወንድሞቻችሁን የምታውቋቸውን ሰዎች በጸሎት አስቡን ያሏችሁ የነሱን ፈተና ማራቅ ይችላል? ስንት ሰው ወደ ቤተክርስቲያን አምጥታችኋል? እናንተን አይተው ወደ ቤተክርስቲያን የመጡ ሰዎች፣ ወደ ቁርባን የመጡ እንደውም ብዙ ሰዎች እኮ የራቁት እኛን አይተው። ብዙ ካህናት የንስሐ ልጆቻቸውን አሰናክለው ወደ ዓለም ሰደዋቸዋል፣ አባረዋቸዋል። ብዙ ዲያቆናት ያስቀድሱ የነበሩ እህቶችን ከቅዳሴ እንዲቀሩ አድርገው ሊሆን ይችላል። ብዙ መንፈሳውያን ሰዎች ቤተክርስቲያን የሚመጡ ማህበራትን የሚመሩ ሰንበት ትምህርት ቤት ላይ የሚያገለግሉ ቤተክርስቲያን የሚያዘወትሩ ሰዎች ለብዙ ሰዎች ከቤተክርስቲያን መራቅ ምክንያት የሆኑ እነሱ ናቸው። ምክንያቱም ሲቆርቡ ይታያሉ፣ ተመልሰው ሄደው ደግሞ በንግድ ስራ ሲያጭበረብሩ ይገኛሉ። ቤተክርስቲያን ታጥቀው ያገለግላሉ፣ ከቤተክርስቲያን ሲወጡ ደግሞ ጉቦ ይቀበላሉ። በቤተክርስቲያንም የሚቀድማቸው የለም። መጠጥ ቤት ሲከፈትም ቀድሞ የሚገኙ እነሱ ናቸው። ለብዙ ሰዎች መጥፋት ምክንያት የሆኑ በጣም ብዙ ሰዎች ናቸው። ለማን መዳን ምክንያት ሆናቸዋል? ከረሃብ ያዳናቸዋቸው ሰዎች እነማን ናቸው? ክርስቶስ ወደ ምድር ወርዶ ከረሃብ ያዳናቸው፣ ከደዌ የፈወሳቸው፣ መርከባቸው ተሰብሮ እንዳይሰጠሙ በባህር ላይ ነፋስ ባናወጠው ጊዜ ባህሩን ደርሶ ነፋሱን የገሰጸላቸው ስንቶች ናቸው? የማንን ነፋስ ገሰጻችኋል? እናንተ የማንን ማዕበል ጸጥ አድርጋችኋል? ምክር ለግሳችሁ በነፃ የሚሰጠውን ምክር እንኳን ለግሶ በፈተና ውስጥ ያለችን ነፍስ ማሳረፍ ይቻለ ከኛ መካከል ስንት ነው? ለሰው የማይገደን አይደለን እንደኛ? ለማንም የማይገደን እኮ ነን ብዙዎቻችን። ለብዙ ነፋስ መነሳት፣ ለብዙ ማዕበል መነሳት ምክንያት የሆነ በጣም ብዙ ሰዎች ነን። ዮናስ ነበር ለዚያች መርከብ መናወጥ ምክንያት እሱ ነበር። ግን የዮናስ መተኛት እነዚያ ሰዎች የማይገባ ነገር ላይ ትኩረት አደረጉ። መፍትሄውን አላገኘነውም ብዙዎቻችን። መፍትሄው እኮ ጸሎት ነበር፣ ግን አንጸልይም። አሁንም ፈተና ውስጥ ነን፣ አሁንም ችግር ውስጥ ነን። ሚስቱ የምትረብሸው ወንድ አለ። ሂዶ ለጓደኛው ከሚናገር ምን አለ ተሰማ እንደሆን ንገራት ይላል። አንተን ያልሰማች ነው ጓደኛህን የምትሰማው? ምን ማለት ነው? ይሰማችሁ እንደሆን ንገሩት ትላለች። የባሏን ጉዳይ አንስታ ለጎረቤት ሄዳ ትናገራለች። አንቺን አካሉን ሳይሰማ ሌላ ሰው እንዴት ይሰማል? የንስሐ አባቱን ያልሰማ ሰው እንዴት ሌላ ሰው ሊሰማ ይችላል? መፍትሄው ሌላ ነው። መጸለይ ነው። ወደ እግዚአብሔር ማመልከት ነው። ስንት ሐኪም ዘንድ ሄድ፣ ውጭ ሀገር ሄደን ታከም፣ ገንዘብ ተሰበሰበልን፣ ሐኪም ፊት አቀረቡን ሰዎች። ገንዘብ ተሰብስቦልንም ድህነታችን አለቀቀንም። አሁንም መፍትሄው እሱ አይደለም። መጀመሪያም ቢሆን ወገኖቼ የችግራችን ማስወገጃው መንገድ እሱ አልነበረም። አልገባንም። በጣም ብዙዎቻችን የችግሩ ማብቂያ አልገባንም። የችግራችን ቋጠሮ ውሉ አልገባንም፣ አልታየንም። እነዚያ ሰዎች ችግሩ እንዴት እንደሚወገድ እንኳን ሳያውቁ ምን ያደርጉ ነበር? የአማልክቶቻቸውን ስም ጠሩ። የጫኑትን ዕቃ በሙሉ እያወጡ አራገፉ። መርከቧ ባዶ እንድትሆን ምናልባትም ከብዷት ይሆናል ብለው ስላሰቡ አውጽኡ ወገደፉ ሳይሎሙ ነው። ዕቃቸውን ሁሉ እያወጡ ጣሉት። ባህር በላው የጫኑትን ዕቃ በሙሉ። ባህሩ ግን ጸጥ አላለም። ነፋሱ አሁንም አልቆመም። ሞት አሁንም ወደ እነሱ እየመጣ ነው። ችግሩ ገና ነው፣ አልተወገደም። ስለዚህ ምን አሉ? የለም
ይሄ በማን ምክንያት እንደመጣብን ዕጣ እንጣጣላሉ። አሁን ነው ወደ መፍትሄው የመጡት። ችግሮቻቸው ገብተዋቸው አሁን ወደ መፍትሄው እየመጡ ነው። ይሄ ብቻም አይደለም። የመርከቧ መሪ ደግሞ ወደ ታች ወርዶ ዮናስን ቀሰቀሰው ነው የሚለው። ስለዚህ እግዚአብሔር ቤተሰቦች አሁን መፍትሄው በምን እንደሆነ እንወቅ። መፍትሄው ምን እንደሆነ ታውቃላችሁ? እሺ ማለት ነው። ምን ማለት ነው? ምን ማለት ነው? እግዚአብሔርን እሺ ብሎ መታዘዝ ነው። ከሱ ውጭ መፍትሄ የለም። እምቢ ስላልን ነው ይሄ ፈተና የመጣው። እምቢ ስላልን ነው ወገኖች ይሄ ሁሉ ፈተና የመጣው። ቤተክርስቲያንም መጠን ማረፍ የለም። ሁከት ነው፣ ጩኸት ነው። ሰንበት ተማሪው ከሰበካ ጉባኤው፣ ህዝቡ ካስተዳዳሪው ጩኸት ነው። እንዴ እኛ ነን እኮ ጳጳስ አይምጣብን ብለን የከለከል መድረክ ላይ ጩኸን ያስወረድ በእኛ ዘመን አይደል እንዴ? አለቃ እንደው ገሌ እንዳይመጣብን ተብሎ በር ተቆልፎበት ይህን ማየት በነገራችን ላይ ይሄ ቀላል ነገር እንዳይመስላችሁ። በጎች እረኛቸውን ካባረሩ ከባድ የፈተና ዘመን ማለት ይሄ ነው። ማን ሊጠብቀን ነው? በእረኞቻችን መተማመን ካልቻል፣ እረኞቻችን ራሳቸው ከሰረቁን፣ ጠባቂዎቻቸው ራሳቸው ከሸጡን ይሄ ከባድ ነው። በነገራችን ላይ በግ እረኛውን ከጠረጠረ፣ እረኛም በበጉ ላይ ከጨከነ ይሄ መፍራት ያስፈልጋል። ይሄ ከባድ ፈተና ነው። ይሄ አደገኛ ነው። ስጋውን ደሙን ሰማያዊውን ማዕድ በነፃ ይሰጡናል፣ ምድራዊውን ደግሞ ይሰርቁናል ብለን ከጠረጠርናቸው ይሄ ከባድ ነው በእውነቱ። ሰማያዊውን ማዕድ ለመስጠት የተሾመ ሰው ምድራዊውን ማዕድ እንዲሁ ዝም ብለን ብንተውለት ሊሰርቀው ይችላል ብለን የምንጠረጥረው ከሆነ ይሄ ከባድ ዘመን ነው በእውነት። ይሄ አስቸጋሪ ነው። የማይፈታ ፈተና ማለት ይሄ ነው። ስለዚህ ወደ መፍትሄው እንምጣ። ሁላችንም ወደ እግዚአብሔር እንመለስ። እሺ እንበል። እምቢታውን እናቆም። ማን ነው እሺ ያለ? ጾም ብንታዘዝ እምቢ ብለናል። ጸሎት ብንታዘዝ እምቢ ብለናል። ቅዳሴ ብንታዘዝ ሲነጋ እንመጣለን። ቅዳሴው ካለቀ በኋላ ተማሩ ስንባል ልንማር መተን አውደ ምሕረት ተቀምጠን ስልካችንን ከፍተን እኛ ስልካችን ላይ ነን። ቃሉን መስማት እምቢ ብለናል። መታዘዝ እምቢ ብለናል። የንስሐ አባት ያዙ ተባል። የንስሐ አባት እንይዛለን። ግን የንስሐ አባት የምንይዘው ቤታችንን መተው ጸበል እንዲረጩልን ብቻ ነው። ማን ነው የድህነትን መንገድ እንዲያሳዩት አባቶቹን እየጨቀጨቀ አስተምሩን እያለ ያለ ማን ነው? ከኛ መካከል እምቢ ብለናል ብዙዎቻችን። የእምቢታችን ውጤት ነው ይሄ። የእምቢታችን ውጤት ነው። ቁረቡ ብንባል እምቢ ብለናል። በቤተ ክርስቲያን ስርዓት አግቡ ብንባል በዓለም እንደፈለግን እየሆነ ነው። ድንግልናችንን መጠበቅ የከበደን፣ የሃይማኖት ጸሎት አቡነ ዘበሰማያት እንኳን በቅጡ መድገም የተሳነን የደከም እኛ በምን በኩል ችግራችን ሊፈታ ይችላል? እሺ ካላልን አሁንም ከባድ ነው። ዮናስ እሺ ሲል ነው። አየህ እግዚአብሔር በዚህኛው መርከብ ሳይሆን በሌላ መርከብ አሻገረው ማለት ነው። እሺ ያላለ ትውልድ አይሻገርም። እንሻገር ማይዶት አይደል? ይሄ መርሃ ግብሩ ራሱ እንሻገር። ወደ ምን? ወደ ጽድቅ። እሺ ብለን ነው ምን ይሻገር። እሺ ካል ያላሰብነው መርከብ እግዚአብሔር ያዘጋጃል። እሺ ካል ያለ ዋጋም ቢሆን ያሻግረናል እግዚአብሔር። ተመልከቱ፣ ዮናስ የከፈለበት መርከብ አላሻገረውም፣ አላደረሰውም። ያልከፈለበት መርከብ ግን አድርሶታል። የሚፈልገው ቦታ ላይ አድርሶታል። እሺ ሚል ትውልድ እንደዚያ ነው። ባልከፈላችሁበት ትሻገራላችሁ። የከፈላችሁበትማ እያያችሁት እኮ ነው። ዋጋ የከፈላችሁበት ቤት ምቾት አልሰጣችሁ ብሎ ዋጋ ከፍላችሁ ያመጣችሁት ፍራሽ እረፍት ነስቷችሁ ዋጋ ከፍላችሁ የመሰረታችሁት ትዳር ይህን ያክል ካስቸገራችሁ ዋጋ ሳንከፍል እግዚአብሔር እረፍት ያለበትን ቦታ እንደሚያሳየን እሺ ስንል ነው የምናውቀው። ለሚጠራችሁ እምቢ እንዳትሉ ተጠንቀቁ ያለው ቅዱስ ጳውሎስ ለዚህ ነው። ለሚጠራን አምላክ እግዚአብሔር ወደ ርስቱ ነው የጠራን። እግዚአብሔር ለልጅነት ነው የጠራን። እግዚአብሔር ለቁርባን ነው የጠራን። እግዚአብሔር ለንስሐ ነው የጠራን። እምቢ እንዳንል እግዚአብሔር ይርዳን።